ለ2018 ሬሜዲያል ተፈታኞች አዲስ መረጃ አለ። ሁላችሁም ሰብስክራይብ በማድረግ እና ሼር በማድረግ ለሬሜዲያል ተማሪዎች እንዲደርስ ማድረጋችሁን ቀጥሉ። በዛሬው ዕለት እንግዲህ ሁለተኛ ቪዲዮ ነው። ስለዚህ ሰብስክራይብ ማድረጋችሁና ላይክ ሼር አድርጉ። ምንድነው የሬሜዲያል አብዛኛው ተማሪ የሚጠይቀው ነገር ሬሜዲያል ፈተና መቼ ነው የሚለው ነው። ለዚህም ደግሞ ቀኑ ታውቋል ማለት ነው። ግን ቀኑ እዚህ ጋር ማስተዋል ያለባችሁ የምነግራችሁ ቀን ቴንታቲቭ ነው። ቴንታቲቭ ማለት ጊዜያዊ ነው ማለትም ሊቀየር ይችላል። ግን በዛ ሁኔታ ወይም ደግሞ በዛ ቀን ለዛ ቀን ራሳችሁን ማዘጋጀት ይኖርባችኋል ማለት ነው። ስለዚህ ይህ የምታዩት ማለት ነው በስክሪናችሁ ላይ የምታዩት የሪሚዲያል ፕሮግራም ነው። ይህ የሪሚዲያል ፕሮግራም ደግሞ ደብረ ብርሃን ዩኒቨርሲቲ ለሪሚዲያል ተማሪዎቹ ያወጣው ቴንታቲቭ ፕሮግራም ነው ማለት ነው። ደብረ ብርሃን ዩኒቨርሲቲ 2018 ኢትዮጵያን ካላንደር ማለት ነው። ቴንታቲቭ አካዳሚክ ካላንደር ፎር ሪሚዲያል ስቱደንት ይላል ማለት። ስለዚህ ማስተዋል ያለባችሁ ያው ደብረ ብርሃን ዩኒቨርሲቲ ያው ስለሚያስፈትን እንደ ሁሉም ብንይዘው እንችላለን ማለት ነው። ምክንያቱም ደብረ ብርሃን ዩኒቨርሲቲ ይህን ቴንታቲቭ ፕሮግራም ሲያወጣ ከትምህርት ሚኒስቴር የሆነ ኢንፎርሜሽን ይኖረዋል ማለት ነው። ስለዚህ ሁሉም ዩኒቨርሲቲዎች ያውቃሉ ፈተናው መቼ እንደሚሰጥ። ስለዚህ በዚህ ቴንታቲቭ ፕሮግራም ራሳችሁን ማዘጋጀት ይኖርባቸዋል ማለት ነው። ስለዚህ እያንዳንዱን ፕሮግራም የምነግራችሁ ይሆናል። መጀመሪያ ታህሳስ 2 እስከ 3 ሁሉም ተማሪዎች የሪሚዲያል ተማሪዎች ሪፖርት ያደርጋሉ። የተመደቡበት ካምፓስ በመሄድ ሪሚዲያል ስቱደንትስ ሪፖርት ቱ ዜር አሳይን ካምፓስ የሚለው ማለት ነው። ስለዚህ የተመደቡበት ካምፓስ ሪፖርት ማድረጊያ ቀን ነው ማለት ነው። ከታህሳስ 2 እስከ ታህሳስ 3 ከታህሳስ 6 2018 ኦሪንቴሽን ይሰጣል። ኦሪንቴሽን ፎር ሪሚዲያል ስቱደንትስ። ስለዚህ እያንዳንዱ ሪሚዲያል ተማሪ ከገባ በኋላ ወይም ደግሞ ሪፖርት ካደረገ በኋላ ስለ ትምህርት እያንዳንዱ ነገር ኦሪንቴሽን ይሰጣል ማለት ነው። ሌላው ታህሳስ 7 ክላስ ይጀምራል። ክላስ ቢግንስ ማለት ነው። ስለዚህ ታህሳስ 7 ይጀምራል። ሌላው እዚህ ጋር ዋናው ነገር ቲቺንግ ኤንድ ለርኒንግ ኮንቲኒየስ ነው የሚለው ከታህሳስ 7 እስከ ጥር እስከ የካቲት 2 እስከ 6 ድረስ ቲቺንግ ኤንድ ለርኒንግ ኮንቲኒየስ ይላል። ስለዚህ የመማር ማስተማሩ ስራ ይቀጥላል ማለት ነው። እስከ የካቲት 9 እስከ 13 እስካለው ነገር ማለት ነው። ከየካቲት እስከ የካቲት 13 ድረስ ትምህርታችሁን የምትቀጥሉ ይሆናል ማለት ነው። ስለዚህ ከታህሳስ 7 እስከ የካቲት 13 ድረስ ትምህርት ይኖራል ማለት ነው። እንደሚታወቀው ግቢዎች ይፈትናሉ፣ ከመቶ አላቸው። ግን ያ ግቢ የምትፈተኑት ከመቶ ፈተና ቀጥታ እናንተን ለፍሬሽማን አያሳልፋችሁም። ለፍሬሽማን የሚያሳልፋችሁ ትምህርት ሚኒስቴር የሚያወጣው ፈተና ከመቶ የምትፈተኑት። ግን ለዛ እንዲሆን የምትዘጋጁበት ፈተና ራሱ ዩኒቨርሲቲው እያወጣ ከመቶ ተከታታይ ኮንቲኒየስ አሴስመንት ይሰጣቸዋል ማለት ነው። ሚድ ኤግዛም፣ አሳይመንት፣ ቴስቶች እና ደግሞ መጨረሻ ላይ ሞዴል ኤግዛም ይሰጣል ማለት ነው። ስለዚህ እሱ ማስተዋል ይኖርባቸዋል። ስለዚህ የካቲት 16 እስከ 20 ሚድ ኤግዛም ዊክ ይላል። ይሄ የደብረ ብርሃን ቴንታቲቭ አካዳሚክ ካላንደር ፎር ሪሚዲያል ስቱደንትስ ነው ማለት ነው። ስለዚህ ሚድ ኤግዛም እስከ የካቲት 20 ከተሰጠ በኋላ የካቲት 23 ክላስ ይጀምራል። ቲቺንግ ኤንድ ለርኒንግ ኮንቲኒየስ የካቲት 23 እስከ መጋቢት እስከ ሚያዝያ 19 ድረስ ይቀጥላል ማለት ነው። እስከ ሚያዝያ 19 ድረስ ቲቺንግ የመማር ማስተማር ስራው ይቀጥላል። ሚድ ኤግዛም ከተፈተናችሁ በኋላ ማለት ነው። በባለፈው ዓመት እንግዲህ ትምህርት ሚኒስቴር አዲስ የቀየረው ህግ አለ። እሱ ህግ ምንድነው የሚለው ሁሉም ተማሪዎች የሚመዘኑት ወይም ደግሞ ወደ ፍሬሽማን የሚያልፉት በቀጣዩ ዓመት ትምህርት ሚኒስቴር የሚያወጣውን ከመቶ ፈተና ከ50% በላይ ሲያመጡ ነው ያለው። ከዚህ በፊት የነበረው 70-30 ነበረ። 70% ትምህርት ሚኒስቴር ያወጣል፣ 30% ደግሞ የተማራችሁበት ዩኒቨርሲቲ ይሁን ኮሌጅ የሚሰጣችሁ አሴስመንት ነው ማለት ነው። ያ ነገር ግን ከባለፈው ዓመት ጀምሮ ተቀይሯል። 100% ትምህርት ሚኒስቴር ነው የሚያዘጋጀው። ግን ትምህርት ሚኒስቴር ይሄን ነገር ሲል ዩኒቨርሲቲዎች ፈተና አይፈትኑም ማለት አይደለም። ያ ተማሪ ብቁ መሆኑንና ብቁ አለመሆኑን የሚለዩበትን ዩኒቨርሲቲዎች 100% ተከታታይ አሰስመንት ይሰጣሉ። ያ የተሰጠው ተከታታይ አሰስመንት ቀጥታ ለትምህርት ሚኒስቴር ይላክና ትምህርት ሚኒስቴር እነዛን ውጤት አይቶ ድጋሜ የተማሪዎችን ዝርዝር ለዩኒቨርሲቲዎች ይልካል ማለት ነው። ይሄ ተማሪ ለዋናው ኤግዛም ወይም ደግሞ ትምህርት ሚኒስቴር ለሚያዘጋጀው ፋይናል ኤግዛም ዝግጁ ነው ወይም ደግሞ ብቁ ነው ብሎ ድጋሜ ለዩኒቨርሲቲ ወይም ለኮሌጁ ይልካል ማለት። ስለዚህ ያ ግቢ የምትፈተኑት እነዚህ ከ100% የሚባለው የማይጠቅም እንዳይመስላችሁ፣ ግዴታ መፈተን ይኖርባቸዋል ማለት። ይሄን ደግሞ ያለው ራሱ ትምህርት ሚኒስቴር ነው። ስለዚህ ሚድ ኤግዛም የካቲት 16 ከተፈተናችሁ በኋላ እስከ ሚያዝያ 27 ድረስ ከየካቲት 23 እስከ ሚያዝያ 27 ድረስ እስከ ሚያዝያ 19 ድረስ የመማር ማስተማሩ ስራ ይቀጥላል ማለት ነው። ስለዚህ ሚያዝያ 27 ላይ ሰብሚሽን አሰስመንት ሪዛልት አያችኋ። እዛ ዩኒቨርሲቲ ተከታታይ አሰስመንት ከመቶ የተፈተናችሁት በአሳይመንትም በሚድም
ኪዩዝ ምናምን ብቻ በተለያየ መንገድ የተፈተናችሁትን ፈተና ሰብሚት ይደረጋል ማለት ነው። መቼ? ሚያዝያ 27 እስከ 30 ድረስ ማለት ነው። ሌላው እዚህ ጋር እንግዲህ ለሁሉም ዩኒቨርሲቲዎች የሚሰራው ሞዴል ኤግዛም ዊክ ነው። ሞዴል ኤግዛም ተመሳሳይ ነው። አብዛኛው ግንቦት 3 እስከ 7 ሞዴል ኤግዛም ይሰጣችኋል ማለት ነው። ዋናውን ፋይናል ኤግዛም ከመውሰዳችሁ በፊት ከግንቦት 3 እስከ 7 ድረስ ሞዴል ኤግዛም ዊክ ነው ማለት ነው። ስለዚህ ሁሉም ዩኒቨርሲቲ በዚህ መልኩ ነው የሚሰጠው። አሁንም እዚህ ጋር ደግሜ የምነግራችሁ ነገር ቴንታቲቭ ነው፣ ጊዜያዊ አካዳሚክ ካላንደር ነው። ስለዚህ ወይ ሞዴሉ ከተያዘለት ከግንቦት 7 ወደ ግንቦት 10 ምናምን ሊሄድ ይችላል። እንደንት ነው ግን ወደታች የሚመጣበት ምክንያት የለም። ከግንቦት 7 በፊት የሚሆንበት ምክንያት አይኖርም። ከጨመረም ከግንቦት 7 በኋላ ነው ማለት ነው። ዋናው ነገር እዚህ ጋር ግንቦት 10 እስከ 14 ፋይናል ኤግዛም ሞኢ የሚያዘጋጀው ሚኒስትሪ ኦፍ ኤዱኬሽን ትምህርት ሚኒስቴር የሚያዘጋጀው ዋናው እናንተን ወደ ፍሬሽማን መግባታችሁና ለመግባታችሁን የምታረጋግጡበት ፈተና ከግንቦት 10 እስከ ግንቦት 14 ድረስ ትፈተናላችሁ ማለት ነው። ስለዚህ ባለፈው ዓመት ግንቦት 26 ነበር የጀመሩት። ከግንቦት 26 እስከ ግንቦት 30 ነበር ሲፈተኑ የነበሩት። ግን በዚህ ዓመት ቴንታቲቭ ስኬጁል የሚያሳየው ቴንታቲቭ አካዳሚክ ካላንደር እንደሚያሳየው ከግንቦት 10 እስከ ግንቦት 14 ድረስ ትፈተናላችሁ ማለት ነው። ይሄ ነገር ደብረ ብርሃን ዩኒቨርሲቲ ያወጣው ቴንታቲቭ የሆነ አካዳሚክ ካላንደር ፎር ሪሚዲያል ስቱደንት ነው ማለት ነው። ስለዚህ በዚህ ሌሎችም ዩኒቨርሲቲዎች ተመሳሳይ ነገር ነው የሚከተሉት። ምክንያቱም ኮመን የሆነ ፈተና ኮመን የሆነ ፋይናል ኤግዛም ስለምትፈተኑ በዚህ ነገር ታሳቢ አድርጋችሁ ለፋይናል ኤግዛማችሁ ራሳችሁን ሬዲ በማድረግ መዘጋጀት ትችላላችሁ ማለት ነው። ስለዚህ ይህ መረጃ ለሁሉም ተማሪ ስለሚጠቅም ለሪሚዲያል ተማሪዎች ሼር በማድረግ እና ደግሞ ቻናሉን ሰብስክራይብ እያደረጋችሁ አዲስ ነገር ካለ በቴሌግራም ቻናላችን ስለምንፖስት ቴሌግራም ቻናላችን ዲስክሪፕሽን ቦክስ ላይ ስለምታገኙት በሱ አማካኝነት ጆይን ማድረግ ትችላላችሁ ማለት ነው።